እሳቸው ቆይ ሚኪሻዬ እሳቸው ይሄንን ላጣራ ብለው ካሉ ይሄን ስራ ማጣራት ያለበት ሞቷል አልሞተም ብሎ የሚለውን ፖሊስ ነው ማጣራት ያለበት፣ ህግ ነው ማጣራት ያለበት እንጂ ቄስ አያጣራል። ቄስ አያጣራል። የሞተን ሰው ቄስ ሲያጣራ አይተን አናውቅም። ይሄንን ህግ ያዝ። እንደውም በህግ ሄዳለሁ ብለው ሁሉ ነበር እኮ ቀሲስ ዲበኩ ሆነበት። ግን አበበ ጉልላት ሞቷል እንኳን ነው የሞተው ብለህ ያልከው ውሸት ነው። ይሄን ወሽተ ኦኬ። እሱን ማን መሰለ ማጣራት ያለበት አንዴ ጥራ። እሱን ፈራኸው አንተ። ቆይ አንዴ ስማኝ። ይኸውልህ አሁን አንተ እያየህ እዚህ ያላችሁ 1100 ሰው ይሄን ሪካርድ አድርጉት። ወንድሜ ዲያቆን አበበ ጉልላት በህረ አምዴ እንደሞተ እና የሰዎች ማስረጃ አመጣለሁ። ልብ በሉ። እንደገና ድምፁ የቀሲስ በትረ ነው ተብሎ የተባለውን በቴክኖሎጂ ተጣርቶ አሜሪካ ሀገር የሚከፈለው ነገር ተከፍሎ ዋጋ ከፍለው ወገኖች አጣርተው ጨርሰዋል። በቅርብ በሕያው አምላክ ፊት አደባባይ ላይ ሲወጣ ታዩታላችሁ ማለት ነው። ሌላ ቀን እሱ ሌላ ጊዜ ይሁንልኝ። የዲቤት ጥሪ እኔም አቀርብልሃለሁ። እሱ የዲቤት ጥሪ እንደምትቀበል እኔም ተስፋ አደርጋለሁ። ኤርሚን እናስተናግደው። እሺ ሰላም ኤርሚን። ኤርሚ ሰላም ነው? እንዴት ናችሁ ወንድሞች? ሰላም ለእናንተ። ቃልዬ ሚኪሻ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ኤርሚ እንዴት ነህ? ኤርሚ ሰላም ደህና ነኝ። ላይቭ ላይ ልዘጋ ስል ሚኪ ይፈልግሃል ብለዋል እና እኔ ጋር ወደ 800 ሰው ነበር እና በሉት እዚህ ብዬ ብል አይ ቲንክ መጣውን ቢጠሩ አይ ቲንክ ኮሜንታቸውን አላነበብኩ መሰለኝ። እኔ ወደ መጨረሻ አካባቢ ስለሆነ ይፈልግሃል ብለው ሲሉ ይመጣሁኝ። ሚኪሻዬ እንዴት ነህ? ቤተሰብ ሁሉ ሰላም ነው? ባለቤት ልጆች ደህና ለሚክበር ይመስገን አለው እግዚአብሔር። ቃልዬ እንዴት ነው? ኤርሚ ያለው ለእግዚአብሔር ይመስገን ሰላም ነኝ። አሜን። የተፈለኩበትን ቶሎ ንገሩኝና በጣም ልተኛ ደክሞኛል። ሚኪ ምንድን ነው የተፈለኩት? ረጅም ሰዓት እንደቆየክ ገብቶኛል። ለዛም ነው ኤርሚያስን ጥሩት። ምክንያቱም እኔ ጋር ጉዳዩን እስቲ ብሪፍ ቢያደርግልኝ ደስ ይለኛል ብዬ ስላሰብኩኝ ነው። ምንድነው ኤርሚ ያው ከቀሲስ ጋር የነበረውን ነገር ከቃሊም ጋር አውርተናል። ያው ቀሲስ ዲበኩሉ ጋር ዲቤት አለን ምናምን የሚል ቪዲዮ አንተም ቪዲዮ ሰርተህ አይቻለሁ። እሳቸው ግን ሚኪሻዬ አንዳች ሰው አላስፈላጊ ነገር የሚናገረኝ አታስገባ፣ እቺን እህት አውርዳት፣ ካልሆነ ነው እወጣለሁ ህዝቡን ይዤ። አይ ማንም አይናገር። እኔ አውቃቸዋለሁ ስለማውቃቸው። ሚኪ ስለጠራኸኝ ነው የመጣሁት። ይፈልግሃል ላይ ብለህ ሲሉኝ አክብሬ መጥቻለሁ። ኦኬ እና ካልሆነ እኔ እወጣለሁ። አንዴ ቃሌንም ላውርደው። ቃልዬ ውረድ። እሺ እኔና እሱ ነው። ቃሌ ከአንተ ጋር ነበር የተቀመጠው። ችግር የለውም። ችግር የለውም። እንትን እንዲሆን ባላንስ እንዲሆን ነው። ልውረድ፣ ችግር የለም። ራይልን ካወረድ ከወርዳል። ሪች ፈቃደኛ ነሽ? ሪችዬ ችግር የለው። ያው የኔም መልእክት አንተ ስለምታስተላልፍ ችግር የለብኝም። ወርዳለሁ። እሺ ቴንክ ዩ ሚኪሻዬ። እሺ አክብረህ ስለምጠራኝ ጌታ እግዚአብሔር ይባርክ። ለአንተ ትልቅ ክብር አለኝ፣ ለሌሎችም ክብር አለኝ። ግን ስጠራኝ እመጣለሁ። እኔም ስጠራ እንደዚሁ ስለምትመጣ ቴንክ ዩ ሚኪሻዬ። ደክሞኛል። ቶሎ ዋው ምንድነው የጠራሁበት ኤርሚ ብትመጣ ብዬ ስለመጣ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብረክ። እጅጉን በጣም ደስ ብሎኛል። ምንድነው ከቀሲስ ዲበኩሉ ጋር የውይይት ጥሪ አቅርበህላቸው ነበር። አይ ቲንክ እሳቸውም ደግሞ አንተ ባቀረብከው የውይይት ጥሪ መሰረት ይመስለኛል አስቀድመን ማጥራት የሚገባን ነገር አለ። በተለይ ከአበበ ጉልላት ጋር በተያያዘ እሱ ነገር ላይ ሳናጠራ በፍጹም ወደ ሌላ ርዕሰ ጉዳይ አንሄድም የሚል ነገር አቀረቡልህ። አስቀድሞ ደግሞ ይሄ ጉዳይ ከመነሳቱ በፊት ወንድማችን ዲያቆን ዘማርያም ለአንተ በነገረ መስቀሉ ጉዳይ ላይ አንተ ማስቀድመ ሌሎች ኦርቶዶክሳውያን እንዲመጡ ብለህ ባልከው መሰረት ዲያቆን ዘማርያም ምንም እንኳን በነገረ መስቀሉ ጉዳይ ላይ አሁን የመወያያ ጊዜ ባይሆንም ዋናው ጉዳይ የጌታ ኢየሱስ ክርስቶስ ጉዳይ ቢሆንም ግን ደግሞ በነገሩ መስቀሉ ጉዳይ ላይ ላነሳቸው ጉዳዮች
መልስ መስጠትና መወያየት አስፈላጊ ሆኖ ስለተገኘ ከሱ ጋር ለመወያየት ዝግጁ ነን የሚል ነገር አቅርቦልህ ነበረ። ግን ጥሪውን አልተቀበልክም እና እንደው ወረፋ ይጠብቅ ምናምን የሚሉ አንዳንድ ደግሞ አላስፈላጊ ነገሮችን ከአንዳንድ ሰዎችም እየሰማን ነውና ለምን አስፈለገ መወያየት? የእግዚአብሔርን ቃል ገልጦ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያዘችው ትምህርቷ ስህተት ነው፣ እኛ የያዝነው ትክክል ነው ብሎ ለማሳየት ከሆነ ውይይቱን መቀበል ለምን አላስፈለገም? ለምን አልፈለክም ነው ዋናው ፖይንት። በቃ ከቀሲስ ዲበኩሉ ጋር ያለው ጉዳይ እሳቸው በዛኛው እንወያያለን፣ ይህንን ጉዳይ ካልፈታን በስተቀር ወደዚያ አንመጣም አሉ። አንተ ደግሞ አይ በታቦት ጉዳይ ላይ እንነጋገር አልካቸው። እዚች ጋር ተላለፋችሁ ማለት ነው። በቃ ኦልሬዲ ምዕራፉ ተዘግቷል ማለት ነው። ዲያቆን ዘማርያም ያቀረበውን ጥሪ ለምን አክሴፕት አላደረግከውም? ሁለተኛ ነገር ደግሞ እንደውም ካልሰማክ በዚሁ አጋጣሚ ልንገርህ፣ ወንድማችን ታላቁ ጅብሪል እንደዚሁ ጥሪ አቅርቦልሃል ኤርሚ፣ በታቦቱ ጉዳይ ላይ ከኔ ጋር መወያየት ትችላለህ የሚል ነገር አቅርቧል። እውነት ለመናገር ከቀሲስ ዲበኩሉ ጋር ቁጭ ብላችሁ አሁን እንወያይ ብትል አምሹር በመጽሐፍ ቅዱስ እየገለጣችሁ ትወያያላችሁ የሚል እምነት የለኝ። ፐርሰናሊ ስድድባችሁ ራሱ በጣም በአደባባይ እየታየ ብዙ ሰዎች እየተቀባበሉት ስለሆነና እጅጉን በጣም አሳፋሪ ስለነበረ ማለት ነው። ከዚህ በኋላም ቁጭ ብላችሁ የመወያየት ሞራል ኖራችሁ ትወያያላችሁ የሚል እምነት የለኝም እና አሁን በዋናው ጉዳይ ላይ ምንድነው የዲያቆን ዘማርያምን ጥሪ መቀበል ለምን አልፈለክም ነው ፖይንቱ። እና እዚህ ላይ ሐሳብ ሰጥበት ወይንም ደግሞ ከተቀበልከው ውይይት ብታደርጉ እጅጉን በጣም እንማርበታለን ብለን ተስፋ የምናደርግበት ቢያንስ የሆነ ዕውቀት እናገኝበታለን። እሱን ዕውቀት እናገኝበታለን። በጣም ጥሩ ዕውቀት እናገኝበታለን። ወይ አንተ ትክክል ነበርክ እስከዛሬ ድረስ ወይ ደግሞ አንተ ያቀረብካቸው ነገሮች ራስህም አይ እኔ ለካ ስህተት ነበርኩኝ ብለህ እንድትመለስበት፣ እኛም ደግሞ የያዝነው በነገረ መስቀሉ ጉዳይ ላይ ያለን ነገር ስህተት ነበረ ብለን እንድናይና እንድንመለከት የሚያስችል ነገር የምታሳዩበት ጥሩ ውይይት ይሆናል ብለን ተስፋ ያደረግንበት ውይይት ነበረ። ኤኒዌይስ እዚህ ላይ ዋናው ትኩረት አድርገህ መልስ ብሰጠኝ ደስ ይለኛል። ቴንኪው ሚኪሻይ፣ ተባረክልኝ፣ እግዚአብሔር ያክብረልኝ። እንግዲህ አብዛኛውን ተናግሬ ያለው ያው ይጠራሃል ብለው ስላሉ ነው የመጣው። ጠርተኸኝ ነበር አይደል? አዎ እኔ ነኝ የጠራው ስለ ጠራኸኝ የመጣሁትኝ እንጂ እኔ መልስ መስጠት ያለብኝን ብዙ ህዝብ ባለበት ተናግሬ ያለው። ቪዲዮውንም አይ ቲንክ አንዳንዶቹን ልሰማው ትችላለህ ብዬ አስባለሁ። ካልሰማኸውም ትሰማዋለህ፣ ካልሆነም እኔ እልክልሃለሁ። በእነዚህ ጉዳይ ላይ መልስ ብዬ ሪፍሌክት አድርጌ የሰጠሁት ማለት ነው። አሁን መኪና ውስጥ ነው ያለው አይደል? ሚኪሻይ ባልሳሳት የመኪና ወንበር ነው። አንድ ሰውን በዛ ባጥሩ በኩል መጥቶ እዚህ ጋር 763 ሰው አለ። እኔን እዚህ አክብሬ የጠራኸኝ ወንድሜ ያለ እኔም አክብሬ የመጣው ወንድሜ ነህ ብዬ መጥቻለሁ። ኦርቶዶክሳዊ ወንድም ነህ፣ እኔ ደግሞ የወንጌል አማኝ ወንድም ነኝ። ኦኬ። አሁን አንድ ሰው በዛ ጋር ቢያልፍ እኔን አናግረኝ ብሎ ፈጥሮ ቢይዝህ ምን እንደምትመልስለት? አሁን በስር አንድ ሰው ቢያልፍ መስኮቱን አንኳኩቶ አውራኝ፣ ለእኔ ጊዜ ስጠኝ፣ እኔን አስቀድመኝ ብሎ ቢልም እንደምትለው? አይ ሌላ ሰው እያናገርኩ ነው ትለዋለህ። አጠገብ እያዋራ ያለው ሰው ካለ ማለት ነው። እያዋራኝ ስለሆነ እዚህ 785 ሰው ስላለ ወይ ደግሞ በገጠርኛው ንግግር ወረፋ ያዝ ትለዋለህ አይደል? ስርዓት ቅድመ ተከተል ጠብቅ ትለዋለህ አይደል? ያው የማይገናኝ ቢሆንም ሀሳብ ልታነሳ የፈለግከው ግን እሺ ትሮክ ቀጥል። እሱ ላይ ያነሳዋለሁ ግን ሀሳብ እንደዛ ነው የሚባለው አይደል? እንደዛ ነው የሚባለው አይደል? ሚኪ እውነት ነው፣ ምንም ጥያቄ የለውም። አሁን ባመጣው አርጊውመንት ትክክል ነው። በቃ ቅድም ላልከው ሰው ወረፋ ያዝ ነው የተባለው። እኔ ነኝ ያልኩት ወረፋ ያዝ ብሎ የሚለው። ለምንድን ወረፋ ያዝ ያልከው ኤርሚ ብለህ ብትለኝ፣ ሚኪዬ ከሳምንት በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ዙሪያ ጥሪ አቅርቤያለሁ ከሳምንት በፊት እና እሳቸው ዛሬ አንቱ ብዬ ልበል አንቱ ብዬ የምለው አንተ ብዬ ለተናገርኩት ትናንትናም ወዲያውኑ መንፈስ ቅዱስ ያለብኝ ሰው ስለሆንኩኝ ስለጸጸተኝ ይቅርታ ብያለሁኝ። አንተ ብዬ ስለተናገርኩ ካህንን በዚህ ልክ በአንደኛ ቤተሰቤም አላስተማረኝም፣
ጌታም እንደዚህም አላስተማረኝም። ትናንትናም ዛሬም ነው በዚህ ጉዳይ ላይ አንተ ምንም እንኳን እሱ ዲስሪስፔክት እያደረገ ቢሰድበኝም ቢቃወመኝም ብዬ ትናንት በተናገርኩት ላይ ተናግሬያለሁኝ። በዛን ወቅት ላይ ያን ብዬ ሄድኩበት መንገድ ደግሞ ትክክል አለመሆኑን እኔ መንፈስ ቅዱስ ያደረብኝ ሰው ነኝ እና ትክክል አለመሆኑን ያን አንተ ብዬ ብቻ በመጥራቴ ለሌሎችም ለኦርቶዶክሳውያን አባቶችም ክብር በሀገራችንም ባህል ስላለ እሱም ብቻ ለሱ ብቻ ለዛች ብቻ ይቅርታ ብያለሁኝ ማለት ነው፣ ትናንትም ዛሬም እና አሁን አንቱ ብዬ ጠራቸዋለሁ። ቀሲስ ዲበኩሉን ኦኬ። ቀሲስ ዲበኩሉን እንግዲህ ከሳምንት በፊት የዲቤት ጥሪ አቅርቤላቸዋለሁ ስለ ቃል ኪዳኑ ታቦት። እችን ብቻ ሃይላይት ነው የምሰጠው፣ ብዙ አላወራም ስለ ደካሜ መተኛ ስላለብኝ ሚኪዬ እና ከሳምንት በፊት ያቀረብኩትን ጥሪ ያቀረብኩላቸውን ጥሪ አልመለሱም እና እሳቸው ባልመለሱበት ዘማርያም ጥሪ አቅርቧል ብሎ የሚል ተትናንት ወዲያ ባልሳሳት ተትናንት ወዲያ እኔ ጠዋት ስነቃ ሰዓታችን ስለሚለያይ ቤት ከፈትኩኝ። የሆኑ ሰዎች ሲያወሩ ሰማው። ቪዲዮ መቼ ነው የለጠፈው ብዬ ስላቸው በእኛ ወደ እኩለ ሌሊት አካባቢ ነው፣ ወደ እኩለ ሌሊት ሳይሆን ወደ ከምሽቱ 5 ሰዓት በኢትዮጵያ 5 ሰዓት ተብሎ በሚባለው ልክ አሁን ከማወራበት ከ1 ሰዓት በፊት ይመስለኛል የለጠፈው አይደል ነው ባልሳሳት። ብቻ እኔ ከእንቅልፌ ስነቃ 6 ነው 7 ሰዓት አካባቢ ይሆናል ቪዲዮ ከተለጠፈ ሰማሁትኝና ቅድም አሁን ያልኩ አይነት ነው ያልኩትኝ። አንድ ሰው መጥቶ አሁን አውራኝ ብሎ ቢልህ ቅድሚያ ጠብቅ ወይ ደግሞ በገጠርኛው አጠራር ወረፋ ጠብቅ ተብሎ እንደሚባለው እንደዛ ነው ያልኩት። ለምንድን ነው ያን ያልኩት? ቀሲስ ዲበኩሉ ላይ ያቀረብኩት ጥሪ ስለነበር ማለት ነው። እና ያንን ጥሪ ደግሞ ለማስተጓጎል ሆን ብሎ የተደረገ ሴራ እንጂ ነገረ መስቀሉ ላይ ከልደት ጋራ 2 ዓመት ሙሉ እሱ ራሱ ጥሪ አቅርቦልኝ ተቀብየው ራሱ ሲሰርዝ በዚህ ጉዳይ ላይ ስንነጋገርበት ዘማርያም አልሰማም አላየም ተብሎ አይባልም። 2 ዓመት ሙሉ 2023 10ኛ ወር ቀን 6 ኦክቶበር ማለት ነው። የዛሬ 2 ዓመት ነው የጥሪው ምላሽ ለልደተ ቃል የሰጠሁት። ነገረ መስቀሉ ላይ ቅዱስ ነው ቅዱስ አይደለም ብሎ የሚለውን እንወያይ ብሎ ሲጠራኝ ኦኬ ወያይ ያለው በመጽሐፍ ቅዱስ ቅዱስ ነው ቅዱስ አይደለም ብቻ የሚለው ሳይሆን የነገረ መስቀሉን ታሪካዊ አመጣጥን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላቷ ብላ ከምትላቸው 2 በዓላት አንዱ መስቀል ነውና በዚህ ላይ ደግሞ መጽሐፍ ጽፋለች። ድርሳነ መስቀል በደብረ ሊባኖስ አንድነት ገዳም ካህናት የሚያዜሙት አለ፣ ዲያቆናት የሚያዜሙት አለ እና በሱ ሁሉ ላይ ጭምር ያለውን መጽሐፍ ቅዱሳዊነቱና ታሪካዊ ይዘቱንም እንደዚሁ ቅዱስ መሆኑንም አለመሆኑንም ጭምር እንነጋገርበት ብዬ በዚህ ስመለስ አይሆንም ማለት በቃ ይሄ ነው እውነቱ። አይሆንም ብሎ ሲል ኦኬ በዚህ 2 ዓመቱ ስንነጋገር ነበረ። በዚህ መካከል ዘማርያም ጥሪውን እኔ ልቀበለው ብሎ ማለት ይችል ነበር በዚህ 2 ዓመት ውስጥ። አሁን እኔ ለቀሲስ ዲበኩሉ ጥሪ ሳቀርብ ዘማርያም ጥሪ ያቀረበው እኔ ያቀረብኩትን ጥሪ ዳይቨርት ለማድረግ ነው። አሁን ሚኪ አሁን አንተ ለምንድነው ዘማርያምን የማትቀበለው አልከኝ። እኔ ጥያቄ ልጠይቅህ፣ ለምንድነው ቀሲስ ዲበኩሉ የኔን ጥሪ የማይቀበሉት? በጣም ጥሩ። ለምንድነው አክሊለ አንቺን ጨርስና ልስተ ለምንድነው አክሊለ ጥሪ አቅርቦልኝ በቃል ኪዳኑ ታቦት ዙሪያ ካንስል ሲያደርገው ለምን ጥሪ ተቀበል አላላችሁትም? ለምንድነው ልደተ ቃል ጥሪ አቅርቦልኝ በነገረ መስቀሉ ላይ ጥሪውን ተቀብየው ሲሰርዝብኝ ለምን ተቀበል አላላችሁትም? ለምንድነው ደምረው ጥሪ አቅርቦልኝ ጥሪውን ተቀብዬ ስገኝ ሲሰርዝ እንደዛ ያላላችሁት? ለምንድነው ዲያቆን ስዩም ጥሪ አቅርቦልኝ ጥሪውን ሲሰርዝ ጥሪውን ተቀበል ብላችሁ ያላላችሁት? ለምንድነው ቀሲስ ዲበኩሉን ጥሪ ሳቀርብላቸው እሳቸውንም ይኸው አሁን እየሰማው ትናንትና ሁሉ ጭምር ሊቀ ሊቃውንት ቀለመወርቅ መምህር ኤፍሬም ባሉበት ሁሉ ጭምር ለዚህ ሰው ዳግም የዲቤት ጥሪ እንዳታደርጉ እንዳታቀርቡለትም ተብሎ የመጨረሻ ምንድነው ውሳኔያችን ነው ተብሎ የተሰጠውን ቪዲዮ አለ። ለምንድነው የቀሲስ ዲበኩሉ ጥሪውን እንዳይቀበሉ ያደረጋችሁት? ማን ነው ቀሲስ ዲበኩሉ ጥሪውን እንዲቀበሉ ለምን ግፊት አላደረጋችሁባቸውም? እኔ ጋር ዘማርያምን አልቀበለውም አላልኩም። ልብ በሉ። ወረፋ ጠብቅ ነው የተባለው። ለምንድነው ቀሲስ ዲበኩሉ የኔን ጥሪ እንዲቀበሉ ፑሽ ያላደረጋችኋቸው ብዬ ላለው ሚክሻይ ቴንኪው ስላስረዘምኩ በጣም ይቅርታ። የምትለው ካለ ልስማና ይሄንና ብዙ ስለተናገርኩ ቪዲዮ ላይ መስማት ትችላላችሁ፣ ግን ልስማና በዚህ ልጨርስ። ቴንኪው።
በጣም ጥሩ ኤርሚያስ፣ ያው ከጅምሩ የነበረውን ነገር የተወሰኑ ሀሳቦችን ለማቅረብ ሞክራል እና በመጀመሪያ እና አኬ እነ ሚኪሻይ አንድ ከይቅርታ ጋር አንድ ደቂቃ ኦኬ። ቀሲስ በትረ የሚባሉትን ካህን የኦርቶዶክስ ታሪክሳን ካህን እኔ በስም ራሱ አላቃቸውም ነበር። በባለፈው በዚህ ድምፅ ጉዳይ መጡ ተብሎ ሲነገር ሰምቻለሁኝ። ቀሲስ በትረን ምንም ይቅርታ የምጠይቅበት ምክንያት የለም። ምክንያቱስ ስማቸውንም አላቅም። የተከበሩ ካህን ናቸው። ሞቱ ብዬ አላልኩም። እኔ ሞቱ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ ይባላል አብሮ አደጌ። ሚክሻዬ አንተው ቤት ውስጥ እሱም መረጃ እዚሁ ፐብሊክ አደርገዋለሁኝ በቅርብ አንድ። ሁለተኛ ድምፁም ደግሞ መደረግ ያለበትን ሁሉ አድርጌ 2 ባለሙያዎች ጨርሰውታል። ምናልባት እኔ አቆዩት ብያቸው እንጂ በዚህ ሳምንት ውስጥ ሊያቀርቡት ነበር። መኖሪያቸውን አሜሪካ ሀገር ያደረጉ ባለሙያዎች የቀሲስ በትረና የዲያቆን አበበ ጉልላት ድምፅ ቴክኖሎጂው ምን ይመሰክራል? ዓለም እየሰማ ታዩታላችሁ። እና ቀሲስ በትረን ምንም ያጠፋው ጥፋት ስለሌለ ሞቱ አላልኩ። ስማቸውን አልጠራሁ። ባልጠራሁበት ለምን በደለኛ ልታደርጉ ትችሉት አትችሉም። በመረጃ አትችሉም ወገኖች። እና ይሄን ነው የምለው። እሱ ነገር ላይ ቅድም አንድ ነገር ምንድነው መሰለ፣ በመጀመሪያ ለቀሲስ ዲበኩሉ ያቀረብከውን ጥያቄ ቀሲስ ዲበኩሉ ቅድመ ሁኔታ አስቀምጠውልሃል። ያስቀምጡልህ ቅድመ ሁኔታ ምንድነው? በአበበ ጉልላትና በቤተክርስቲያኒቱ የቁርባን ስርዓት ላይ የዋሸኸው ነገር አለ። እጅግ በጣም ዘግናኝ በሆነ መልኩ ዋሽተሃል። ትክክል አይደለህም። ቤተክርስቲያኒቱ ያልሆነ ያልተፈጸመን ነገር እንደተፈጸመ አድርገ ሌሎችን ለማሳሳት የተጠቀምክበትን ጉዳይ ላይ እሱ ላይ ካንተ ጋር መጀመሪያ መጨረስ መቻል አለብን። በሱ ይቅርታ ጠይቀን ንስሐ የምትገባበት ሁኔታዎች ባልተፈጠሩበት ሁኔታ ካንተ ጋር እኔ አሉ በነገረ ታቦቱ ላይ በፍጹም አልወያይም። ይሄ ደግሞ ግልጽና ግልጽ የሆነ ትክክለኛ የሆነ ቅድመ ሁኔታ ነው ያስቀምጡልህ። ለእሳቸውም ለእኛም ትክክለኛ እሳቸው ይወያዩ ብንል እንኳን የሚወያዩት አስቀድሞ ባነሱት ጉዳይ ላይ ነው የሚል ተገቢ የሆነ አቋም እኛም እናራምዳለን። ስለዚህ ተላለፋችኋል ያልኩ ለዚህ ነው። በቃ አንተ ታቦቱ ላይ ነው መወያየት የፈለግከው። እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ቆይ ኤርሚ አልገባውብህም። እሳቸው ደግሞ አስቀድመው ማጥራት የሚፈልጉት ጉዳይ ላይ እንዲጠራላቸው ስለሚፈልጉ እሱ ጋር ጥሪ አቅርበውልሃል። ተላልፋችሁ በቃ አንተ ታቦቱ ላይ ነው፣ እሳቸው እዚህኛው ላይ ነው። ስለዚህ አልተግባባችሁም፣ ተለያይታችኋል። ስለዚህ አሁን ያለህ አማራጭ ሊኖር የሚችለው ነገር ምንድን ነው? ከነደምረው ጋርም በነበረው ሂደት እነደምረውም ሌሎችም ካንተ ጋር እኮ ዲያቆን ማነው ፈለገ አትናቴዎስ እኮ ውይይት አድርጓል። ስለዚህ ማድረግ ያለባቸው ሰዎች ሊያደርጉ ይችላሉ። ማድረግ የሌለባቸው ሰዎች ደግሞ አናደርግም የራሳቸውን ምክንያቶች እያቀረቡ ልትለያዩ የምትችሉባቸው ነገሮች ይኖራሉ። ከአክሊልም ጋር በግልጽ የተናገረው አክሊል የሰማሁትኝ አክሊል በግልጽ የነገረህ እወያይሃለሁ አልወያይም አላለም። እወያይሃለሁ፣ ነገር ግን እምወያይህ መጽሐፍ ቅዱስን መሰረት አድርገህ ብቻ ከሆነ ከመጣህ በዛን ደረጃ ልንወያይ እንችላለን። በምን ላይ? ነገረ ድነት ላይ አላለም። እሱ አይደለም እሱ አይደለም አቋይ ኖ እሱ አይደለም ያለው እሱ አይደለም። በቃ ታውቃለህ፣ የቃል ኪዳኑ ታቦት ነገረ ድህነት ላይ ሳይሆን አኬ የዛሬ 4 ዓመት አካባቢ ነው ወደ ቲክቶክ የመጣሁበት 4 ወይ 3 ዓመት ከምናምን በቃል ኪዳኑ ታቦት ላይ ነው ያወራ ነው። ኦኬ እሱ ታቦት በአዲስ ኪዳን አለ የለም ብሎ የሚለው ላይ ሲል እኔ ደግሞ አይ ነገርን ከስሩ ውሃን ከጥሩ ይላሉና አበው ከብሉይ ኪዳን ያመጣኑ አክሱም አለ ብላችሁ በምትሉት ታቦት ላይ ሁሉ እናድርግ ብዬ ስል አይ በብሉይ ኪዳኑ ላይ አላወራም። ብጠራ አክሊል ይሄ ነው ይናገራል፣ ምንም አይክድም። በብሉይ ኪዳኑ ላይ አላወራም፣ አዲስ ኪዳኑ ላይ ግን አወራለሁ ነው ያለው እንጂ ነገረ ድነት ላይ አሁን የቀርብ ነው። እሱን የሰማሁትኝ ነገር ኤርሚ እሱ የሰማሁትኝ ነገር ላይ አስቀምጥልሃለሁ። በቃ አንተ እሱ መሰረት ያደረገው የአዲስ ኪዳን ታቦትን መሰረት አድርገን እንወያይ፣ እንነጋገር
እሱ ላይ እንወያይ፣ እንነጋገር። እሱ ላይ መወያየት የምትፈልግ ከሆነ ማውራት እንችላለን። አንተም የራስህን ቅድመ ሁኔታዎች አይ ከዚህ አንጻር ነው እኔም እነዚህ ነገሮች ማምጣት የምችል ከሆነ የምንነጋገር ከሆነ ፈቃደኛ ከሆንክ እንወያይ ያልክ ተላለፋችሁ። አሁን እኔ ያልገባኝ ነገር አልፈልግም ነው ያለው። ይሄንን እኔ ፌስቡክ ላይ በነበርኩ ሰዓት ላይ ሚኪ ኤርሚዬ በታቦት ጉዳይ ላይ ከእንትና ጋር መወያየት ትፈልጋለህ? ከአክሊል ጋር መወያየት ትፈልጋለህ? በታቦት እንዴ ደጋግሜ ነግሬሃለሁ። በብሉይ ኪዳንም በአዲስ ኪዳንም አሁን ከመጣ አሁን አደርገዋለሁ። አሁን ማለት አንተ ቤት አሁን ከመጣ ዲቤቱን አደርጋለሁ። አክሊለ በብሉይ ኪዳኑን ታቦት በአዲስ ኪዳኑን ታቦት ከፈለገ ማለት ነው። በጣም ራሱ ነው ጥሪውን ያቀረበልኝ። እሱ ነገር ላይ ምን ላይ እንደተላለፋችሁ ግልጽ ሆነልኝ ነገር እኔ ልንገርሃ ባለቤቱ ባልሰማው ላይ ድንገት ብዙ ቪዲዮዎችን ከመስማት ልዘነጋም ስለምችል የሚገርም እኔ የሰማሁትኝ ነገር ልንገርህ መጀመሪያ ኤርሚ። እሱ ነገር ላይ እኔ የማውቀውን መረጃ ልንገርህ፣ እንወያይ። አንተ የብሉይ ኪዳን ታቦትን በተመለከተ የተለያዩ ታሪካዊ ነገሮችን እነሱን ነገሮች ይዤ እመጣለሁ፣ በሱ ጉዳይ እናወራለን፣ እሱንም ጨምሬ ያወራለሁ ስትለው ኖርማሊ እሱ እያለህ ያለው ነው አዲስ ኪዳን ታቦት ላይ መሰረት አድርገን። ምክንያቱም የብሉይ ኪዳን ታቦትን በተመለከተ ምንም አልፈልግም ብላ እኔ እንቅልፌም ስለመጣ ማለት ነው። አሁን በጠራ ኃይል ላይ እናድርግ። እሱን ካነሳን ብራዘር በጣም ሰፊ ነው፣ ረጅም ጊዜ ነው። ደውዬ ጠርቼ ሁሉ ከእሱ አፍ ሰምተናል። እኔ አሁን በዚህ ምክንያት ላይ አክሬን ደውዬለት አንዴ ላይቭ ላይ ያለው ደውዬለት ጠርቼው መጥቶ ሁሉ ጠይቄው አልፈልግም፣ በብሉይ ኪዳኑ ላይ አልፈልግም፣ በአዲስ ኪዳን ላይ ብቻ ታቦት አለ የለም ብሎ የሚለውን እኔ እንደውም አላወቅኩትም ነበር። ፌስቡክ ላይ በነበርኩ ሰዓት ላይ እንደዚህ ምንድነው ሚዲያ ላይ እንደሚያገለግል አላወቅኩም ነበር። እግዚአብሔር በሚያውቀው ቲክታክ አልነበረኝም እኔ ፌስቡክ ላይ በነበርኩበት ሰዓት። ከዛ በፊት ከትግራይ ሀገር ላይ አንድ ሰው መጥቶ ሁለት ሰዎች በታቦት ጉዳይ ፌስቡክ ላይ ላይቭ በነበርኩበት ሰዓት ላይ ተወያይተውኝ ምንም ያልሆነ ነገር ዝም ብሎ ሲሳደቡ ነበር ስለነበረ እንደውም በወቅቱ ያልኩትኝ አንድ ወንድም ነው አምጥቶ ሲያስተዋውቀኝ አንተ ማነህ ስለማላውቀው ማለት ነው። እግዚአብሔር በሚያውቀው ስለማላውቀው እንደው ምን የምታወራው ነገር አለ በታቦት ላይ ብዬ ሁሉ ጠይቄዋለሁ። እንደው ንገረኝ። ምክንያቱም ህዝብ ቆይ ሚኪ ህዝብ ፊት አንተ የገባኸውና እያወራህ ልጨርስና እሰጥሃለሁ። ምንድነው የምታወራኝ ብዬው እስኪ ንገረኝ ብዬው እኮ እሱ ነገር ላይ አሁን ረጅም ሰዓት እንወስዳለን ስለተባባልን ኤርሚሻ አሁን ዋናው ጉዳይ ላይ እንምጣና እሱ ላይ ላውራ። አንተ ስለነካካው ነው እኔም ራፍሊ ለመነካካት የሞከርኩት። አሁን ጥሪ አቅርበህ ጥሪውን አልተቀበሉህም ወይንም ደግሞ በተለያየ ቅድመ ሁኔታዎች መሰረት ተለያይታችኋል። እኔ ጥሪ አላቀረብኩም፣ እነሱ ናቸው ጥሪ ያቀረቡት። በመጀመሪያ ዋናዎቹ መምህራን ነው ኤርሚ ያው አንተ ትመልሳለህ ብለው ስላሰቡ ምንም ይሁን ብቻ ለአንተ ጥያቄ የዲቤት ጥሪ አቅርበውላል። ይሁን ችግር የለውም አቀረቡልህ። አንተ ከነሱ ጋር ቅድመ ሁኔታ ማቅረብ ሊሆን ይችላል፣ እነሱም ቅድመ ሁኔታ አቅርበው ሊሆን ይችላል። ተላልፋችኋል። አሁን ዋናው ጉዳይ ዲያቆን ዘማርያም በቀጥታ በጣም ክብርን ሪስፔክት ተሰጥቶ ለአንተ በነገረ መስቀሉ ጉዳይ ላይ ውይይት እናድርግ። አስቀድመን መወያየት የሚገባን ነገር በነገረ ክርስቶስ ላይ ነበረን፣ ግን በነገረ መስቀሉ ላይ እያነሳችሁ ደጋግማችሁ የምታነሱት ነገሮች እየዋሻችሁበት ያላችሁ ነገሮች አሉ። ሰዎችን ለማሳት እየጠቀማችሁ ነው። ስለዚህ እንወያይ። ኤርሚያስ የፈለግከውን ከገድልም ከቤተ ክርስቲያኖቱ መጻሕፍትም ከድርሳናትም ይዘህና ይሄንን ጥሪ ነው ለአንተ ያቀረበልህ ኤርሚ። በቃ ይኸው ቀሲስ ዲበኩሉም አንተ በፈለግከው መስፈርት ውሰደው፣ በፈለግከው ነገር ውሰደው፣ ከአንተ ጋር ውይይት የማታረጉበት ደረጃ ላይ ደርሳችኋል። አይወያዩ እንደዛ አይደለ። እኔ አልደረስኩም። ኖ ቆይ ሚኪ ልብ በል። ዘማርያም ያቀረበውን እኮ ጥሪ ሰማሁትኝ።
አሁን ቅድም በስርህ ሰው ቢያልፍ ምን ትላለህ ብዬ ብል ወረፋ ጠብቅ ብዬ እለዋለሁ ብለህ ስትል ወረፋ ጠብቅ ነው የተባለው። ኦኬ ለምን ወረፋ ጠብቅ ብዬ ያልኩትኝ? ቆይ ሚኪ ለምን ወረፋ ጠብቅ ያልኩትኝ? ለቀሲስ ዲበኩሉ የቀረበ ጥያቄ አለ። ዘማርያም ዘለቀ የመጣው ቀሲስ ዲበኩሉ ሊያስመልጣቸው ነው ከኔ እጅ። አይ ከእጃ አያመልጡም ብሎ ካለ ቆይ አድመጣኝ፣ ነዋት በለኛ ሚኪ፣ ነዋት በለኛ ኖ እያወራሁ ለምን እንደሆነ ልንገርህ ኤርሚ። ኖ አንተም ኖ ትለኛለህ፣ እኔ ትክክል ያልሆነ ነገር ኖ ትለኛለህ። ይኸውልህ እኔ ጠንቋይ ቀልባለሁ ካላልክ በስተቀር እንደዚህ ሊያስደርጋቸው ፈልጎ ነው ብሎ ኢማጂኔሽን መስጠት ትክክል አይደለም። በነገራችን እኔ መረጃ ነኝ፣ ቪዲዮ አለኝ መረጃ ወንድምነት። ኖ እሺ፣ ላስመልጣቸው ያለበት መረጃ ካለ አቅርብልኝ። ልክፈት? አይ ማስመለጥ ሳይሆን ፖለቲካ ሊሰራ እንደነበረ ቪዲዮ ልክፈት። ፖለቲካ እንዴት ሊሰራ እንደነበረ ፖለቲካማ እናንተም ሰራላችሁ። ፖለቲካ በቀሲስ ዲበኩሉና ቋድ መጣይ ሚኪሻይ እኔ 1000 ሰው እዚህ እየሰማ ነው። ከአንተስ በላይ ይሰራል እንዴ ኤርሚ? የዚህ ቲክቶክ መንደር እንደማመጥ ሚኪ ደክሞኛል። እኔና ያልከኝ ሌላ ያወራነው ፖለቲካ እንዴት ሊሰሩ እንደነበረ ቪዲዮ ስላለ ላሳይ። እኔ ቤቴ እኮ ያሳየሁት ነው ሚኪ። አይ አይደለማ። እኔ አሁን እሺ ይሁን አሳይ በላይ ካሜራ ክፈት በላይ ከኤርሚ አሁን በመድኃኒዓለም እሱን እንደመልስልህ እኮ ነው ሚኪዬ። ለምንድን ነው እኔ ፖለቲክስ ሲጀመር ትክክለኛውንም ፖለቲክስ አይመቸኝም፣ የቲክቶክን ፖለቲክስ አይመቸኝም በነገራችን ላይ። እኔም አልወደውም፣ ግን ሊሰራ የነበረውን ላሳይ ነው እያልኩ። አይ እሱን አይደለም እኔ አሁን እየጠየቅኩ ላሳይ። ቪዲዮ እኮ አለኝ። ይኸው 1000 ሰው ፊት ቪዲዮ ክፈት ብቻ በላይ ካሜራ ልክፈት። ኤርሚ አንተ ፖለቲክስም ለመስራት ተነሳ። በምንም አይነት መንገድ እነሱ ናቸው ኦርቶዶክሳውያን ሚኪ ኦርቶዶክሳውያን ወገኖች ፖለቲካ ሊሰሩ የጠየቀው ጥያቄ ስለሆነ ሃይማኖትን ወይም መንፈሳዊ ጉዳይን መሰረት አድርገህ የጠየቀው ጥያቄ ከሆነ መቀበል ግዴታ ነው። ተቀብለ መማማር ግዴታ ነው። እንግዳው እንደዚህ እናደርግ። በዚህ ልጨርስ። እኔ ከሁለት ቀን በፊት የዲቤት ጥሪ ያቀረበልኝ ዘማርያም ዘለቀን እንድቀበል ሚኪዬ እንደዚህ የምታስገድደኝ ከሆነ ቀሲስ ዲበኩሉን ከሳምንት በፊት ያቀረብኩላቸውን ጥሪ እንዲቀበሉ አስገድዳቸው። የእኔ ቀዳሚ ስለሆነ ማለት ነው። እውነት ነው። ህሊና አለን አይደል? እግዚአብሔር መፍራት አለን አይደል? ከሳምንት በፊት እኔ ሚክሻይ ከሳምንት በፊት ለቀሲስ ዲበኩሉ በእግዚአብሔር የቃል ኪዳኑ ታቦት ላይ ጥሪ ያቀረብኩላቸውን እሱን እንዲቀበሉ እኔ ልክ እንደዚህ ፑሽ ያረከኝን ያህል ቀሲስ ዲበኩሉ እንዲቀበሉ አድርግና እኔ የዘማርያምን ዘለቀ ወረፋ ያዝ ነው ያልኩት። ተራህን ጠብቅ ነው ያልኩት። እሱን ከዛ በኋላ እኔ እመልሳለሁ ማለት ነው። በጣም ጥሩ። አሁን ቀሲስ ዲበኩሉን ሚክሻይ ቀሲስ ዲበኩሉን እነ ሊቀ ሊቃውንት ቀለመወርቅ ትልቅ ሰው ናቸው። እነ መምህር ኤፍሬም፣ ሌሎች ካህናት እነ ቀሲስ ቴዎድሮስ ሁሉ ባሉበት ትናንትና ከዚህ ሰው ጋራ በመልካም ነው የምጠራቸው ስለነበሩ ነው። እኔ አልሰድባቸው። እኔ ግን ኤርሚዬ እሱ ላይ ከሄድን እንዳይቀበሉ ለምን ሚኪሻ ስማቸውን ጠርቼ ላወራ ስል ለምን ታቋርጠኛለህ? ኖ አይደለማ። ለምን እንደማቋረጥ በቃ ሰላሙን በቃ ሚኪ እወድሃለሁ። ሰላሙን ብራዘር። ስማቸውን ጠርቼ ቀጥዬ ልናገር ያለውን ነገር እኔ አንተ ቤት እስከ መጨረሻው ጥግ ድረስ ተነጋግሬ በቃ እኔ ከአንተ ጋር አንድ ደቂቃ አስተኛኝ። ይሄን ወንድም እኔ እዚህ አንተ ቤት ስመጣ አክብረኸኝ ነው የምታወራኝ። አንተም ልክ እንደዚሁ እኔ ጋር ስትመጣ አክብሬ ነው የማወራው። እንዳንተ አይነት ቀን ኦርቶዶክሳውያን ስላሉ ማለት ነው። አሁን ከፔጅ ላይ ያስወረዱኝ አየህ ሰዎች እና እኔ አንተ ቤት መጣ ሰዓት በእኔ ምክንያት የኦርቶዶክስ እምነትህን ይዘህ በወንድሞች ተሰድበሃል፣ በእኔ ምክንያት ማለት ነው። እና እዚህ ጋር እናብቃ። አሁንም ብሎክ እንዳያደርጉ እንዳያስወርዱኝ። ሚክሻ ይወድሃለሁ። የተናገርኩትን ተናግራለህ። በሌላ ቀን ከፈለክ በውስጥ መደዋወል እንችላለን። ይሄንን ያዝልኝ። አይ ቆይ ኤርሚዬ ከመውጣት በፊት ይሄንን ያዝልኝ። ምንድን ነው መሰለህ እኔ ፍላጎቴ አሁንም ቢሆን አንተን ብዙ የሚከተሉ ፕሮቴስታንቶች አሉ፣ የሚሰሙ አሉ። ወንጌል ታስተምራለህ፣ ወንጌል ትሰብካለህ ብለው የሚያምኑ የሚከተሉ ሰዎች አሉ።
እነሱን ሰዎች የምታሳምነው በወንጌል ነው ብዬ ነው ማምነው። ልታሳምን የምትችለው እኛም ቤት ኦርቶዶክሳውያን መምህራኖች በወንጌል ነው ሰውን ማሳመን የሚገባቸው የሚል እምነት አቋምም አለኝ። ታዲያ በወንጌል ከሆነ በመጽሐፍ ቅዱስ እውነት ከሆነ መንፈሳዊ ነገርን ይዞ እንወያይ እንነጋገር ከሆነ ምክንያቱም የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርቷ በነገረ መስቀል ላይ ጉዳይ ያለው አስተምህሯ ስህተት ነው ብለህ ስትናገር አይ ስህተት አይደለም ብለው መረጃና ማስረጃ ይዘን መተን አንተ መሞገት እንችላለን፣ አንተንም እንደተሳስተህ ከሆነም ከስተትን እንመልስህ ብለው የመጡትን እነ ዲያቆን ዘማርያምን ብትቀበል ብትወያዩ እኔ እኮ እሱን ይኸውልህ ሚኪዬ፣ ለምንድነው ነገሩን መደጋገም? ሚኪሻይ ለምን ነገሩን መደጋገም ፈለግ? ልክ እኔ ቆይ አድምጠኝ። እኔን ልክ እንደዚህ እንዳልከኝ የቀዳሜውን ቴዲ ሐዋሳ ቤት ከቀሲስ ዲበኩሉ በላይ ጋር መላከ ገነት ቀሲስ ዲበኩሉ በላይ ቆይ ሚኪዬ አታቋርጠኝ ፕሊዝ። ከመላከ ገነት ቀሲስ ዲበኩሉ በላይ ጋር ስለ ቃል ኪዳኑ ታቦት ከሳምንት በፊት ያቀረብኩላቸውን ጥያቄ ትናንትና መልሰውልኛል እወያያለሁ ብለው ከዛ ደግሞ ወጥተው ደግሞ የለም በሞተው ሰው ነው የምወያየው ብለዋል። ስለዚህ ቅዳሜ አንተ ቀን ምረጥ ብለውኝ የመረጥኩት አለ። እሳቸው ከተስማሙ እኔም ደውዬ እሳቸውም ደውዬ ነው ብለው ያሉት ለቴዲ እኔም ነግሬያለሁ እና እሳቸውም ነግረው የሚስማሙ ከሆነ አስቀድሜ ለቀሲስ ዲበኩሉ በላይ ያቀረብኩላቸውን የዲቤት ጥሪ ይቀበሉት። ከፈለጉ ቴዲ ሐዋሳ ቤት ከፈለጉ አንተ ቤት ከፈለጉ ሙስሊሞች ቤት የትኛውም ገለልተኛ በሆነ አካል ያለ ኮስት ይግቡ። የቃል ኪዳኑን ታቦት አክሱም ጽዮን አለ ብለው የሚሉትን እሳቸው እኔ ፊት ያጽድቁት፣ እውነት ያድርጉት። በአዲስ ኪዳኑን ታቦት እወያያለሁ። ይሄ ባልሆነበት ግን አበበ ጉልላት ሞቷል ነው የሞተው ብለህ ያልከው ውሸት ነው። ይህን ወሽተህ እሱን ማን መሰለህ ማጣራት ያለበት አንዴ ጥራ። እሱን ፈራኸው አንተ። ቆይ አንዴ ስማኝ። ይኸውልህ አሁን አንተ እያየህ እዚህ ያላችሁ 1100 ሰው ይህን ሪካርድ አድርጉት። ወንድሜ ዲያቆን አበበ ጉልላት በህረ አምዴ እንደሞተ እና የሰዎች ማስረጃ አመጣለሁ። ልብ በሉ። እንደገና ድምፁ የቀሲስ በትረ ነው ተብሎ የተባለውን በቴክኖሎጂ ተጣርቶ አሜሪካ ሀገር የሚከፈለው ነገር ተከፍሎ ዋጋ ከፍለው ወገኖች አጣርተው ጨርሰዋል። በቅርብ በሕያው አምላክ ፊት አደባባይ ላይ ሲወጣ ታዩታላችሁ ማለት ነው። ኦኬ አሁን እኔ እሳቸው ቆይ ሚኪሻዬ እሳቸው ይህንን ላጣራ ብለው ካሉ ይህን ስራ ማጣራት ያለበት ሞቷል አልሞተም ብሎ የሚለውን ፖሊስ ነው ማጣራት ያለበት፣ ህግ ነው ማጣራት ያለበት እንጂ ቄስ አያጣራል። የሞተ ሰው ቄስ ሲያጣራ አይተን አናውቅም። ይሄንን ህግ ያዝ። እንደውም በህግ ሄዳለሁ ብለው ሁሉ ነበር እኮ ቀሲስ ዲበኩሉ። ለምን አይሄዱም ነበር? ይኸውልህ እንዴት መረጃ ሰንጄ እንደተቀመጥኩ ዓለም ያይ ነበር። ለምን አይሄዱም ነበር? የት ቀበሌ ነው ያለው? የት ነው የሞት? ቆይ የት ነው የሰው ይሞት? በቃ ሚኪሻዬ እና ጨርሻለሁ። ቴንኪው ተባረክልኝ። በቃ ቴንኪው ሚኪሻዬ ተባረክልኝ። በጣም ነው የማመሰግነው። ከዲያቆን ዘማርያም ጋር ግን ጊዜ አመቻች መቼ የሚለውን ነገር አስበህበት። ከቀሲስ ዲበኩሉ ጋር ጊዜ አመቻች። አንተ መጀመሪያ ቅድሚያ ጥሪ ያቀርባለሁ። አሁን ተስማማን እኮ ኤርሚዬ። አልተስማማንም። የምን ነው ከቀሲስ ዲበኩሉ የምን ጊዜ ነው የምታመቻቸው? ሜኪ ከቀሲስ ዲበኩሉ ጋር በታቦቱ ጉዳይ ጥሪ ያቀርባለሁ። ጊዜ አመቻቹና ጥሩን። ካልሆነስ ብዙ ጊዜ አስደግፎ መቅረት የኦርቶዶክሳውያኑ የዲቤት ጥሪ ጠሪዎች አስደግፎ መቅረት ልማዳቸው ነው። አምስተኛ ሰው እኔ አንድ ሰው ብጠራ አስደግፈው ይቀሩላለሁ። ያ ቴንኪው ሚኪሻ የተባለ ሰላሙ በቃ ኤኒዌይስ በቃሽ። እሺ ኤርሚሻ